የአበሻ ሴቶች እኛን ወንዶችን በብዙ ነገር ይበልጡናል። ለምሳሌ በዝነጣ ሴቶች ጠዋት ተነስተው 7 ልብስ ለክተው አንዱን ይለብሳሉ። እኛ ደግሞ አንዱን ልብስ ለ7 ወር ያክል እንለብሰዋለን። በእርግጥ ይሄ ድምዳሜ እኔንና እዚህ አዳራሽ የታደሙትን ወንዶች አይጨምርም። በተለይ እኔ በስማ እዘንጣለሁ። እሱ አይዘንጥ እንጂ ሲዘንጥ የደራሲዎች ላፎንቴ ነው የሚባልልኝ። በተቃራኒ አንድ የማውቀው ሰውዬ አለ። የሰርጉ ጊዜ የለበሰውን ሱፍ የመልሱም ቀን ለበሰው። ይህ ብቻ አይደለም፣ ለልጁ ክርስትናም ለብሶት ታየ። ይህን ያስተዋለ ጓደኛችን ምን ነው ብሮ አይለያችሁ ተብሎ የተዘፈነው እኮ ከሱፍ ጋር አይደለም ከሙሽራዋ ጋር። እስቲ ስለ ኑሮ እናወራ። እኔ በበኩሌ ገንዘብ ባንክ ውስጥ ማስቀመጥ ትቻለሁ። እንደ ሶሪያ ለማኝ የፊቱን ፈታ እያልኩ ነው የምኖረው። አይታችሁ እንደሆነ የሶሪያ ለማኝ ሃይገር ባስ ላይ ይለምንና በስነ ስርዓት ራይድ ተሳፍሮ የራት አስቤዛ ለመሸመት ፍሬሽ ኮርነር ይገባል። እግረኛ መንገድ ላይ ቆሜ ባለመኪናው ሁላ ካሁን ያሻግረኛል ብዬ ሳስብ መኪናውን እንቁልልጭ እያለኝ ያልፋል። አሁንማ አሽከርካሪዎች እለፍ የሚል ምልክት ካሳዩኝ ራሱ አላምናቸው። አነጣጥረው ለመግጨት የሚያመቻቹኝ ነው የሚመስለኝ። ባለፈው የአንድ ክፍለ ከተማ ሕዝብ በእግረኛ ማቋረጫው ዳር ተከማችቶ አሻጋሪ ይጠባበቃል። ቢጫ የለበሱ ተለማማጅ ትራፊኮች መንገዱ ዳር ቆመው ዘናጭ መኪኖችን በፈገግታ ያሳልፋሉ። እኛ እግራኞች ልንሻገር ስንቃጣ እዛው ባለበት የሚል ምልክት ያሳዩናል። የሆነ ጊዜ ላይ መንገዱ ዳር ረጅም ጊዜ ከመቆማችን የተነሳ አብረውኝ ለቆሙ እግረኞች መሪ የመሆን ፍላጎት ውስጥ ያቆጠቆጠ። ወደ ተከማቸው እግረኛ ዞር አልኩና ጎበዝ ተከተሉኝ፣ ያለቀው አልቆ የተረፍነው እንሻገራለን። በነገራችን ላይ በከተማችን ውስጥ ጀግና እያነሰ አጭበርባሪና ሌባ እየበረከተ ነው። ጀግና እንዲኖር ጀግና የሚፈጥር ማህበራዊ ሁኔታ ሊኖር ይገባል ብዬ አምናለሁ። ድሮ እኮ አንድ ሰው መንግስትን ተቃውሞ ከታሰረ ህዝቡ ግልብጥ ብሎ ሰላማዊ ሰልፍ ይወጣለት ነበር። የታሰረ አክቲቪስት ለማስፈታት የሚታሰሩ ሰዎች ሁሉ ነበሩ። እኔ አንዳርጋቸው ጽጌ ነኝ በሚል ስም ፕሮፋይል ፒክቸር የቀየረች ልጅ አውቃለሁ። ለትግሉ ስትል የራሷን ታይቶ የማይጠገብ ቆንጆ ፎቶ አውርዳ አንዳርጋቸው ጽጌን ባይታይም የማይጠገብ ፎቶ ከፍ አድርጋ ለጥፋለች። አሁን እንደዚህ አይነት ነገር ያለ አይመስለኝም። አሁን የኔ ጓደኛ በየነ አርፌ በተቀመጥኩበት እየደወለ በውቄ እስከ መቼ ስለ ሴት ጡት ትጽፋለህ? እንዲሁ በተደጋጋሚ ስለ ጻፍከው የጠባኸው ይመስልሃል? መቼ ነው ለነ አጅሬ የብዕርህን ጉልበት የምታሳያቸው? ህዝቡም እየጠበቀህ ነው እያለ ይጎተጉተኛል። እሺ ብዬ መንግስትን እንዳይሸጥ እንዳይለወጥ አድርጌ ሞልጬ ጽፌ ለጥፋለሁ እንበል። በማግስቱ እና አጅሬ ከቀበና ብድግ አድርገው አዋሽ 40 ይመድቡኛል። ከዛ ደከመኝ ስለቸኝ ሳይል ያነቃቃኝን በየነን አግኝታችሁ በውቄ እኮ ታሰረ ብትሉት አልገረመኝም። በመጨረሻ ላይ እኮ ትንሽ አንቀሽቅሾት ነበር ይላችኋል። አለፈው ደግሞ አንድ ዲያስፖራ ጓደኛዬ አገር ሰላም ነው ብሎ ከውራይል ወደ መገናኛ የሚሄድ የሞላ ሚኒባስ ተሳፈረ። ወያላው ከጋቢናው ጀርባ ያለች ሙዳየ ምጽዋት ሳጥን ላይ ያስቀመጠው። ዲያስፖራው ቀና ብሎ ወደ ተሳፋሪዎች ሾፍ ሲያደርግ ከወደ አገጫቸው አካባቢ ተመሳሰሉበት። የአንድ እናት ልጆች ተደራጅተው አንድ ሚኒባስ ተከራይተው እንዳፈኑት ለመገንዘብ ጊዜ አልፈጀበትም። ሚኒባሱ በመገናኛ በኩል ሲያልፍ ጓደኛዬ እንደምንም ፊቱን በመስኮት አውጥቶ እርዱኝ ብሎ ጮኸ። መንገዱ ዳር የቆሙ ሽማግሌ ሰርተህ አትበላም
ጅግር አለ። አባቶቻችን ከፈረንጅ ጋር መዋጋት እንጂ ከፈረንጅ ጋር መጋባትን አላስተማሩም። አሜሪካን ሀገር ስኖር ቀን መንገድ ላይ ወክ እያደረጉ የሆነች የፈረንጅ ሴት አገኘሁ። የፈረንጅ ላጤ ሴቶች ውሻ ይዘው ነው ወክ የሚያደርጉ። ከሴትዮዋ ጋር ንግግር ለመጀመር ከፈለግ ከውሻዋ መጀመር አለብህ። ኪዩት ዶግ አልኳት። እንግሊዘኛ ለሚጠጥርባችሁ ውሻ ያምራል ማለት ነው። ውሻውን ብታዩት እኮ እንኳን ሊያምር አሞራ ያራበት የቀብር አስፈጻሚ መኪና ነው የሚመስለው። ፊቱን ስታየው ራሱ ጥገኝነት የመጠየቅ ሐሳብህን ያስቀይራል። ሴንኪው አለች። ስሙ ማን ነው አልኳት። ስሚዝ። ሃይ ስሚዝ አልሁና ጎንበስ ብዬ ግንባሩ እንዳበስኩት። ውሻው አጉረመረመና በዛ መከራ ፊቱ ገላመጠኝ። የሆነ ድብቅ አጀንዳ ይዤ እንደመጣው ገብቶታል። ስለ ውሻ ማውራት ጀመሩ። ስለ ውሻ ለማውራት ስለ ውሻ ማጥናትን ይጠይቃል። ፈረንጆች ብዙ አይነት ውሻ ነው ያላቸው። ለምሳሌ ጀርመን ሼፓርድ፣ ፑድል፣ ቡልዶግ፣ ጀርመን ሾርት ሄርድ ፖይንተር፣ አውስትራሊያ ሼፓርድ፣ ዮርክሼር ቴረር ወዘተረፈ። በአንጻሩ እኔ በሀገር የማውቀው ሁለት አይነት ውሻ ነው፣ የቤት ውሻና የጎዳና ውሻ። ከኢትዮጵያ እንደመጣው ስነግራት ደስ አላት። በታሪክ የኃይለ ሥላሴና የአበበ ቢቂላ አድናቂ ናት። የሚገርምሽ የኔ አያት 2 ጊዜ አበበ ቢቂላ ቀድሞ ገብቷል አልኳት። አትሌት ነበር? አይ አትሌቶችን መንገድ የሚመራ ሞተረኛ ነበር። አንድ ፍቅሪዝም የሚባል ሃይማኖት የመሰረተ ልጅ አለ። ልጁ ተከታይ ለማፍራት ሲሞክር ተከታታይ ጥቃት ደረሰበት። እኔ ለልጁ ማስተላለፍ የምሞክረው ነገር ቢኖር ይሄን ነው። ወንድሜ እዚህ ሀገር አዲስ ሃይማኖት መመስረት ቀርቶ አዲስ ፓርቲ እንኳን መመስረት ከባድ ነው። ዝም ብለህ ተመስርቶ ባለቀ ሃይማኖት ውስጥ ገብተህ ድርሻህን ብታነሳ ይሻላል። ሲጀመር ደምሳሽ የሚለው ስምህ የሃይማኖት መስራች ስም አይመስልም። ይህን ስም ወይ ሸሽገው ወይ አሸጋሽገው። ደማኤል ምናምን ብለህ ብታቀናብረው ቢያንስ ጃን ሜዳን የሚሞላ ተከታይ ታገኛለህ። በአሁኑ ጊዜ ትንቢት የሚናገር በቂ ሰው ስላለ አንተ ለለውጥ ያህል ያለፈውን ዘመን ተናገር። በዘይት መጸለይ የተበላበት ስለሆነ አንተ በዋዜ በዳጣ ምናምን ሞክር።